በነገራችን ላይ አብሯት ሆኖ ቢያሳልፍ ከእሷ ጋር ሆኖ ሁሉን ነገር ቢያይ በጣም ደስ ይል ነበረ፣ ቢታረቁ ማለት ግን እሱ ካልፈለገስ፣ እሱ ከሌላ ሴት ጋር መምጣት ከፈለገስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በነገራችን ላይ ታርቀው ባያቸው በጣም ደስ ይለኛል። ለምን ብዙ ዋጋ ብዙ ነገር የከፈሉበት ፍቅር ስለሆነ፣ በእንደዚህ ደግሞ በተራ ነገር ደግሞ ተለያይተው ከሚቀሩት ሰላም አውርደው ፍርድ ቤት የሚለውንም ትተው ሰላም አውርደው አብሮ ቢሆኑ በጣም ደስ ይላል። ልጃቸውንም አብሮ አሳድገው እስከ መጨረሻው ድረስ አብሮ ቢሆኑ በጣም ነው ደስ የሚለው ማለት ነው። ለምን ፍቅራቸው ከዚህ በፊት በጣም ያስቀና ነበረ። ዛሬን አይደለም ማየት ያለብን ማለት ነው። በእርግጥ አብርሽ እየሰራ ያለው ነገር ምንም ትክክል አይደለም፣ ግን ደግሞ ምንም ትክክል ባይሰራ ደግሞ ሰላም አውርደው ለልጇ ስትል እሱም ደግሞ ለልጁ ሲል ቦታውን አስተካክሎ ሰላም አውርደው አንድ ላይ ቢሆኑ እኔ በጣም ደስ ይለኛል። ማዘርየዋም እህትየዋም በጣም ትክክል ናቸው ብዬ ነው ማስበው ማለት ነው። ለምን ከነሱ የሚጠበቀውን ነገር ነው እያደረጉ ያሉት እና ሰላም አውርደው ቢመጡ ደስ ይለኛል። ግን ደግሞ አንዳንድ ጊዜ እሱ ደግሞ ቃሉ ላይ ስለማይገኝ በጣም ነው የሚያስጠላኝ ማለት ነው። ለምን እሱ እንደ ዝሙት መስራት ይፈልጋል። የሆነ ግርግር ነገር ይወዳል በጣም ማለት ነው። ከኦዲየንስ ጋር እልህ ይያዛል። መጨረሻ ላይ ከኦዲየንስ ጋር እልህ ሲያያዝ ግን መጨረሻ ትዳሩን ነው ሊያሳጣው የቻለው ማለት ነው። እና እናትየዋና እህትየዋ በጣም ትክክል ናቸው ብዬ ነው ማስበው። ለምን ሁለቱ ተለያይተው ልጃቸውን ከማሳደግ አንድ ላይ ሆነው በነገራችን ላይ አበባ እንክብካቤ እንደሚፈልገው ሁሉ ልጅም ደግሞ የሁለቱንም ፍቅር ይፈልጋል። ተራርቀው ደግሞ የማይሆን ነገር ነው። አንድ ላይ ሆነው ልጃቸውን ቢያሳድጉ የእሷንም መከራ የእሷንም ችግር ምጧንም ምኗንም ቢያይ እኔ በነገራችን ላይ በጣም ነው ደስ ይለኛል። እኔ ከአብርሽ ምንም አይነት ጥላቻ የለብኝም። ምንም አይነት ግን ምንድነው የሚሰራው ነገር ያስጠላኛል። በቃ የሚሰራቸው ነገሮች በጣም ነው የሚያስጠሉት። ወጣ ያለ ነገር ከኛ ከኢትዮጵያ በቃ ማለት ያው ኢትዮጵያዊ ስለሆንን ማለት ነው፣ አበሻ ስለሆንን ብዙ ነገሮች እኛን ይገድቡናል ማለት ነው። እና ሩታዬ ደግሞ የሰው ልጅ ብዙ ቦታ ተስፋ ቆርጦላ አንድ ላይ ይሆናል ማለት ነው። እና ይቅርታ አርጊለትና እሱን ወደ ስህተቱ የማይመለስ ከሆነ ይቅርታ አርገሽለት አንቺም ደግሞ ወደ ትዳርሽ ብትመለሽ ጥሩ ነው ባይነኝ ማለት ነው። ለምን ነገ ላይ ትዳርና ፍቅር ያው አንተ ትብስ አንቺ ትብሽ ነው። ግን እሷ እልክ ያዛት እሱ ደግሞ እልክ ያዘው ምን አባ ከሆነ በጣም አስቸጋሪና ታርቃችሁ ሰላሙናችሁ ብናያችሁ በጣም ደስ ይለናል። የድሮ ቡታጀራ እያላችሁ የምናየውን ፍቅር ደግሞ ዛሬ ላይ ብናየው በጣም ነው ደስ የሚለን ማለት ነው። እና አብርሽን ያልተቀየመው የለም፣ ሁሉም ተቀይሞታል። ኦዲየንስም ቃሉን የሚያጥፍ ነው። ገባችሁ? አብርሽ ማለት ያው በቃሉ ላይ አይገኝም። አሁን ግን ምናልባት ልጁን አይቶ በቃሉ ሊገኝ ይችላል ማለት ነው። እንደዛ ብዬ ነው የማስበው። እና እድል ስጭው፣ አንድ እድል ስጭውና እህትሽ ያለችሽን እናትሽን ያሉሽን ስሚና አንድ እድል ሰተሽው ደግሞ አብራችሁ ሆኑ። እየው በቃ ለሁለተኛ ጊዜ እየውና ከዛ ያኔ ደግሞ ውሳኔሽ ላይ ትደርሻለሽ ማለት ነው። እና አሁን ላይ ግን ይቅርታ አርገሽለት እሱም ደግሞ ያቺ ሴት ከህይወቱ አውጥቶ ከአንቺ ጋር ደግሞ መሆን አለበት ብዬ ነው ማስበው ማለት። ለምን ይሄ ህይወት ነው፣ ቃቃ ጫወታ አይደለም። ትዳር ማለት ያው ሰላም አውርዳችሁ ብናያችሁ በጣም ነው ደስ የሚለኝ እኔ በበኩሌ ማለት ነው። ሌላውን አላቅምና በጣም ነው ደስ የሚለኝ። ሩታዬ ፈጣሪ ደግሞ ከእናንተ ጋር ይሁን፣ ፈጣሪ ይረዳችኋል። መቼም ያው ማላችሁ የገባውን ሴጣን ፈጣሪ ያወጣዋል ማለት ነው። ብዙ ነገር አልፋችኋል፣ ብዙ መከራን አይታችኋል። እና ዛሬ ደግሞ ያው ሰላም ሆናችሁ እንደምትመጡ ተስፋ አለኝ ማለት ነው። አብርሽም ይቀየራል ብዬ ተስፋ አለኝ። እና እልህ ደግሞ ምንም አያደርግም። አንተም ከኦዲየንስ ጋር ሆነ ከሩታም ጋር ሆነ እልህ መያያዝ የለብም። ትዳር ደግሞ በእልህ ሳይሆን በፍቅርና በትዕግስት ነው የሚሆነው ማለት ነው። ቀልድ አይደለም ትዳርና በቀላል አፈርሰዋለሁ በቀላል እንዲያደርገዋል የሚባል ነገር አይደለም። ፈጣሪ ደግሞ ከእናንተ ጋር ይሁን፣ ፈጣሪ ያግዛችሁ። የሩታዬ ማዘር ያው በዚህ ልክ መምጣታችሁ ራሱ በጣም ነው ደስ ያለኝ ማለት የሰው ልጅ ያው ማንኛውም ሰው የልጁ ትዳር እንዲፈርስ ማንም አይፈልግም ማለት ነው። እና ማዘርም ትክክል ናቸው። አዝነው ሳያቸው ግን በጣም ነው እንትን ያልኩት ማለት ነው። በጣም ከፍቷቸዋል። ሩታዬ በቃ ሰላም አውርጂ፣ ሰላም ሁኑ፣ ሰላማችሁን ብዝት ያደርገው። እኛ የምንፈልገው የድሮ ፍቅራችሁ ነው። አብርሽም ደግሞ የድሮ አብርሽን ነው የምንፈልገው። እኔ ከአብርሽ ጋር የምሬ ነው የምላችሁ፣ ምንም አይነት ጥላቻ የለኝም። በሩታ ምክንያት ነው ማለት ነው። እና ሰላማችሁ ይብዛ። ሰላማችሁን ደግሞ ፈጣሪ ያው ያብዛ። አንቺም ደግሞ አሁን ሁለት የምትሆኝበት ነው። ታርቃችሁ በሰላም ልጃችሁን የምታሳድጉበት ጊዜ ይውልላችሁ። 2018 የምትለያዩበት ሳይሆን ያው
በፍቅር የምትኖሩበት ያደርግላችሁ ማለት ነው። እና ያው ማዘሯም ከቤተሰብ አውርቻለሁ ብለዋል። እንግዲህ ያው ይፈታል፣ የማይፈታ ነገር የለም። ሁሉም ነገር ፈጣሪ ያግዛችሁ፣ ከእናንተ ጋር ይሁን። ሩታዬ በሰላም ወልደሽ ደግሞ የምናይሽ ያድርገን፣ ከቤቢሽ ጋር ከልጅሽ ጋር ከልጅሽ አባት ጋር አንድ ላይ የምናያችሁ ያድርገን ማለት ነው። እና እኛ ሰላማችሁ ነው የምንፈልገው፣ ጸባችሁን አንፈልግም። ግን አብርሽ በሚሰራው ነገር አሁንም ቢሆን እንነቅፈዋለን ማለት ነው፣ እንናገረዋለን። ለምን መጥፎ ነገር እየሰራ ስለሆነ ትክክል ስላልሆነ ማለት ነው። እና ፈጣሪ ካንቺ ጋር ይሁን፣ የሆድሽን በጀርባሽ ያርግልሽ የኔ እናት። ያው በዚህ ሰዓት በጣም የሚያስጨንቅ ነገር ነው፣ እርጉዝና ማለት በጣም ከባድ ነው። እና ፈጣሪ ካንቺ ጋር ይሁን፣ በሰላም ተገላገይ።